ተመልካቾቻችን የተከታተላችሁ የምትገኙት ረሃ ጅሙዓ ፕሮግራማችን ነው። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። በፕሮግራሞቻችንም ደግሞ ጥሩ ቆይታ ያደረጋችሁ ነው ተስፋ እናደርጋለን። አሁን ደግሞ የህያው ታሪኮች ሰዓት ላይ እንገኛለን። ኡስታዝ መሐመድ ጀማል ስቱዲዮ ደርሷል። ኡስታዝ ስለመጣ ከልብ እናመሰግናለን። ባለፈው ስንመለከታቸው የነበሩት ያው የአስሐበል ካህፍ ታሪኮችን ስንመለከት ነበር። አልহামዱሊላህ ከብዙ ጊዜ በኋላ ተቀስቅሰዋል፣ ነቅተዋል። ደስ የሚል አዳዲስ እይታዎችን እያየን ነበር። እንግዲህ ከእንቅልፋቸው ተነስተው ድንገት ተነስተው አንድ ቀን ነው ግማሽ ቀን ነው እዚህ ውስጥ የተኛ ነው ብለው እንደውም እዛ ጋር ያሉ አንዳንድ ተፍሲሮችን አስተካክለህ ያለፍክበት ጥፍራቸው ያደገ ጸጉራቸው ምናምን የተባሉት ሊሆን እንደማይችል ምክንያቱም አንድ ቀን ነው ግማሽ ቀን ነው ካሉ በፍጹም እሱን አንስተን አስከጣም እንዲገዛ ሊልኩት ብሎ ነው የቆም ነውና እዚህ ጋር እንግዲህ ኡስታዝ ያው ዘመኑ እንደምታውቀው የሐላል ምግብ የሐላል ገንዘብ ሪስክ ውድ የሆነበት ሰዓት ላይ ያለን ይመስለኛል። والله አለም በርግጥ ሙሉ ጠፍቷል ባንልም ማዛለት አልኡማ ቢልኸይር ግን የምንሰማቸው የምናያቸው ነገሮች ሰዎች ለምግባቸው ወደ ሆዳቸው የሚገባ ነገር እንደማይጨነቁ እያየን ነውና እንደው አስከጣም ማለታቸው ከሱ ጋር ተያይዞ ያሉ ነገሮችን ዋቂይ ብናረጋው አንድ ላይ አሳስረን ብናወራ ደስ ይለኛል። ቢስሚላህ አልহামዱሊላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይሄ በጣም ወሳኝ ፖይንት ነው። ሰዎች እንደዛ እየተሰደዱ ዲስቲኒያቸውን ሳያውቁ ምን ሊደረጉ እንደሚችሉ ሳያውቁ ሙሉ ዓለም አድሞባቸው ከሀገር ወጥተው ዋሻ ገብተው መሲራቸውን በማያውቁበት ሰዓት ከዛ ቀጥሎ ባዩት አያቶችና ያለን ይርጁሙኩም ወይዱኩም ፍሚለቲ ማዛ ውጭ ያለው ሁኔታ እንደተቀየረ እነሱ አያውቁም። ውጭ ብንወጣ ወይ ሞት ነው ወይ ዱንያ ማጣት ነው አኺራ ማጣት ነው። እንደዚህ ትንቅንቅ ባሉበት ሰዓት ስለ ምግባቸው ማሰባቸው ስለ ሐላል ማሰባቸው በዛ ሰዓት እኮ ትዝ አይልህም ምን ያህል ከባድ ጉዳይ እንደሆነ አላህ ከነኚህ ልጆች እስከ መጨረሻው ድረስ ትምህርት እንድንወስድ የፈለገውና አጥብ መጣዕመካ ተኩብ استجاب الدعاء ومطعمه حرام وملبسه حرام فأنا استجابه له صلى الله عليه وسلم وغذي بالحرام يا رب ይላል አንድ ሰው አሽዓት ነው አግበር ነው ጸጉሩ ተንጨባሯል ዙህድና ምልክት አለበት ተርቧል ብዙ ተንገላቷል። አላህን የሚያሳዝነው ሁኔታ ነው ያለው። አሁን ሐጅ ላይ ጸጉር ይንጨባራል ያፊ ደርቃል ምናምን እንደዛ ሆነ አይነ ይሪድ ወሃው ለምን ፈልገው ይመስላችኋል እኔን እንጂ ብሎ መላእክቶች ላይ ፎክሮ አላህ ይቀበላቸዋል። የተባሃ ቢል መላእክት ይሄ ተባሂ የሚያስፈልገው ሁኔታ ላይ ነው። ረሱል ሰለላሁ አላህ የሚፎክርበት ስቴት ላይ ነው ግን አላህ ይቀበለው ማለት እንዴት ይቀበለዋል? ይሄን ሰው የሚመገበው حرام የሚጠጣው حرام ሰውነቱ ወذየ بالحرام የዳበረው የተገነባው በحرام ነው። فأنا استجاب له ሰሃባ ሴቶች ባሎቻቸውን ሲልኳቸው እኛ የዱንያን ረሃብ እንችላለን የዱንያን ጣም እንችላለን እንደው ሳንበላ ማድረግ ሳንበላ መዋል እንችላለን ግን የአኺራ ማሳት አንችልም። ፕሊዝ እንደው ስባሪ ነገር እንዳታመጣብን በحرام እንዳታመጣብን ብለው ነበር የሚልኳቸው። እና ይሄ የሐላል ጉዳይ እውነት ለመናገር የእስልምና ትልቁ የአኽላቅ መለጀን ለመገለጫ ስድቅና አማና ነው። ይሄ ደግሞ ሙዓመላ ላይ ነው የሚገለጸው። የአኽላቅ ትልቁ ቁንጮ ስድቅና አማና ነው። አደራ መጠበቅና እውነት ማለት ነው። አሁን ይሄ ነጋዴዎቹ ላይ ደግሞ በብዛት ረሱላህ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲሄዱ ሂጅራ ሲሄዱ የመጨረሻ የሚወጡበት ሌሊት ላይ ሰይድና አሊ ነው ፍራሻቸው ላይ ያስተኙት። قالوا العلماء العلة من هذا ሰይድና አሊ መጨረሻ ላይ እንዲመጡ ያደረጉት ለምንድን ነው? የብዙ ሰው ንብረት ነበር እሳቸው ጋር እሱን እንዲመልስ ነው። እሳቸው ቢመልሱ እንደሚወጡ ይታወቃል። በኋላ እሳቸው ከወጡ በኋላ እሱ እንዲመልስ ማለት ነው። አሁን የሚገልሰው وإذ يمكر بك الذين ليخرجوك ليقتلوك ليثبتوك أو يخرجوك ويمكرون أو يقتل ليقلاቸው ወይ ሊያስወጡ ዳራ እንደዋ ላይ እንደዚህ አይነት ነገር የተነጋገሩ ያለ ሲኒታቸው ላይ እንግደለው እንሰሩ እንደውም መቶ ወጣቶች ከየቀቢላው መርጠን የአቡ ጀህል ራእይ አንድ ሴፍ
ይሄ ሁሉ ምክር የሚያደርግብህ ንብረት እሱ ጋር አንተ ጋር ቢኖር ከዛ ስለሱ ንብረት መጨነቅ ኢማ في الصدق ኢማ في الامانه ረሱላህ ሰለላሁ ዐለይሂ ወሰለም ያስተማሩ ይሄ አቡ ጀህል ጭቁ በቃ ሊገሏቸው ወይ እንትን የሚመካከሩ ሰዎች እርስ በርስ አይተማመኑ የሆነ አማና ካላችሁ ይመጣና ወርቅ ካለው ምናምን ለሊት መጥቶ መሐመድ እቺ አንተ ጋር ተቀመጥልኝ ምናምን ነው የሚሉት የነዚህ የመካ ሰዎች በሙሉ ንብረት እሳቸው ጋር አለ ከዛ ምን አደረጉ ለሲድና አሊ ይሄ እንትና ነው ይሄ አቡ ጀህል ነው ይሄ አቡ ሱፊያን ነው ይሄ ለዚህ ብለው ህይወቱን መስዋዕትነት አድርገው አልጋቸው ላይ ማደር ማለት ከባድ ሙኻጠራ ነው خطير ነው ትልቅ አድቬንቸር ትልቅ አደጋ ነው እሱም ታዛዥ ነው ግን የሚቃል ዑለማ መዲና እንደገናኛለን ስላሉት ሪላክስ ሆኜ ነው ያደርኩት እርግጠኛ ሆነ በቃ ምንም አልፈራም ገብተው እሳቸው መስሎት ምን ፈልጋችሁ አላቸው መሐመድ ሰውሻ ነከሰኝ ብላ ተነክሰው አማና የተቀመጠብህ ሰው ያስቀመጠብህ ሰው ምንም ሊሆን ይችላል አንድ ጊዜ ሆነሽ ምግልና ላይ ገባውና ገንዘብ ወላና ተጠውም አልኩት አይ ስሜን አጥፍቶታል አለኝ በአማቾቼ ስም በእንትኔ ስም ገንዘቤን በላኝ ብሎ ለባለቤት ያባተነ አይሽ دخل هذا بهذا ምን አገናኘው አማናው ውስጥ ብሩ ውስጥ خلاص ተው ስሜን አጠፋምና ሌላ ይሹ ነው ሌላ ታይትል ነው ለዚህ ብሎ ያጀመነኩም ሸናኑ قومنا لا تعدلوا واقرب الطب ቢፈልግ ረሱል ሰለላሁ ዐለይሂ ወሰለም ለግድያ እኮ የሚያነሳሳቸው ሊገደሉ አንተ ሊገልህ የሚፈልግ ሰው ንብረት አንተ ጋር ቢኖር ምንድነው የምታደርገው እንደውም እጅ ያስገባልኝ ነው ምን ነው አይደለ ምን ነው እንደዛ ነው ግን ያው እስልምና ይሄን አላስተማረን እስልምና ትልቅ አማና ነው ያስተማረን እነኚህ ልጆች ትልቅ አማና ነው ያስተማሩን ሐላል አያ ደግሞ በረካም እኮ የለው አሁን ብዙ ትራንዛክሽን አለ ብዙ ገንዘብ አለ አማናና ሲጥቁ ስለሌለ በረካ ጠፋ በዚህ በኩል እንደው ትልቅ ምስጋና የሚገባቸው ትልቅ نعترف بجمالهم ምንም እኮ አልቀሩም ፋቲሃ በትክክል አይቀሩ ይችላሉ አባቶቻችን ሙስሊም ካበለ እኮ ነበር የሚባለው እነሱ አማና በጣም ጠባቂ ነበሩ በቅርብ ማቀው ሰው ስለ አባቱ እየነገረን ነጋዴዎች ናቸው ዳዒ ነው ሰውየው አባቴ ነጋዴ ናቸው አለ በማን በኃይለ ሥላሴ ጊዜ ከጅማ ነው ቃም ያመጡት እዚህ ድሮማ ባንክ ይባል ነበር ፒያሳ ያለው እዛ ባንክ ሄዱና ብዙ ገንዘብ ነው ስንት ወሰዱ ከባንክ 20,000 ብር በፈረስ በመናምን በመኪና የለም ብቻ እዛ አንድ ወር ፈጅቶባቸው ጅማ ደረሱ ሲያወጡት የሰጣቸው ካሸሩ 30,000 ብር ያኔ ስልክ የለ መገማማማላስ የለ ከዚህ ከአዲስ አበባ ጅማ ከደረሱ በኋላ 30,000 ከዛ ሲያዩት 30 ምን መገበያየቱ ምናምን አቁመው ተመለሱ ቀጥታ ከዛ ባንክ መጡ ካሸሩ ጋርና ወንድሜ ባለፈው የሰጠኝ ገንዘብ እንትን አለ እንደ ቮልካን ለምን ጎደለ ሚል ነው እንጂ የሚመጣው ጎደለብኝ ሊሉ ነው የመሰለው ጭራሽ ያቺ 10,000 ብር ሄደ ካለችበት ከባድ ብር ነው ያለ ጮኸ ምንም አልሰማም እዚህ ቆጥራችሁ አትወስዱም እንዴ አለ በቃ ለምን ምን ያለበት ነው ያቺንም እንዴት እንደሚያደርጋት ወይ ታሰራል ከባድ ነው ትልቅ ብር ነው በኋላ በቃ ማናጀሩ መጣ እስኪ ተረጋጉ ምን አለና ቢሮአቸው ይዞ ገባ ልጅ ፎቅ ነገር አላት ምንድነው ሀጂ ምናምን ሲላቸው አልሰማኝም እንጂ ባለፈው ተሳስቶ 10,000 ብር ሰጥቶኛል እዛ ከደረስኩ በኋላ ሳይው 20 ሳውጣ እሱ የሰጠኝ 30 ነው እና እስከገባይ እንኳን አልጠበኩም ትራንዛክሽኑ እኮ ወር ሁለት ወር ጋር መግዛት ምናምን ሪላክስ ያደርጉ ነው የሚገዙት ይፈጃል ግን እንዳይጨነቅ ብዬ ትቺን የመጣው ደነገጠ በጣም እሱን ጠራውና እንዲህ እኮ ነው የሚሉት ወይኔ እስላሚክ ደለኛ አበደ በቃ እንደዚህ አይነት አባቶች አሰለ አንድ ሐሳብ ልጨምርላችሁ እኔም እናቴ ልጅ እያለን ገበያ ላይ ማክሰኞና ቅዳሜ ገበያ ትውላለች ትሸጣለችና ከገጠር የሚመጡ ሰዎች ጥላቸውን ይረሳሉ ዕቃ እሷ ጋር ይገዙና ጥላቸውን ረስተው ይሄዳሉ ብትራቸውን ከሌላ ቦታ የገዟቸውን ዕቃዎች ረስተው ይሄዳሉ ከዛ በኋላ ትዝ ይለኛል ማለት የሰዎችን ጥላ ይዛ የሰዎችን ብትር ይዛ ቤት ትመጣለች ቀጣይ ሳምንትም ተወስድና ባለቤቱ ካልመጣ ትመላለሳለችና ይገርመን ነበር ማለት እስከመቼ ነው እንላታለን ያው ሰውዬው እስከሚመጣ ትላለች ማታ ስመጣ ቤቷ ይዛ ትመጣለች ተሸክማ
ደግሞ የገበያ ቀን ሲሆን ትወስዳለች። ሰውየው በ3 ወርም ከመጣ ይወስዳል። ካልሆነ ግን በቃ እንዲሁ ማመራል እንዲህ አይነት ይሄ ማህበረሰቡን የሚወክል ነው። ብዙ ሰዎች እንደዛ ያደርጋሉ። እንዲህ ምናቃ እኔም አባቴ አላህ ይርሐመው እንዳንተ ደግሞ ሱቅ እየሸጠ እንዴ ያጠፋኛል 10 ሳንቲም ከመጣችበት ይሄ ሰው ሀቅን ያጠፋኛል ወደሱ 10 ሳንቲም ከፈካ ፈቃደኛ ነበር። አሁን ስንመጣ ግን የተሻለ የሚባል ዲኑም የተሻለ እውቀት አለው የሚባለው ትውልድ በተለይኛ ማህበረሰብ እውነት ለመናገር አይደለ ሚዲያ ነው ሙስሊሙ ማህበረሰብ ይሄን እሴት አጥቷል። ምትደብቀው ነገር አሁን ምትደብቀው ጥሩ ነበር፣ ግን ምትደብቀው አይደለም። በቃ ያየን ነው ቀንና ማታ እየገጠመን ያለ ነገር ነውና አሁን እንዳልከው ነው ኡስታዝ ማለት የተቀላቀለ ማንነት ነው። ምናልባት የተስኪያው ለማዎች የሚሉት ነገር አለ። መጀመሪያ ቆሻሻውን ማስወገድ ከመዋብ በፊት قبل التحليه التخليه ማስወገድ። አሁን እኛ ማሻአላ ይሰግዳል ማሻአላ ይሰርቃል ሆነ ማለት በቃ የተቀላቀለ ማለት ይሰግዳልም ይሰርቃልም ይጾማልም ዘካም ያወጣል ሰደቃም ይሰጣል። እዚህ ደግሞ የሰው ገንዘብ ይወስዳል፣ እዚህ ደግሞ ሰደቃ ይሰጣዋለክ። እዚህ ጋር የተቀላቀለና ምንድነው አንዱ አንዱን ያጣፈዋል ብለው ድሮ ሎተሪ ሲባል ሎተሪ حرام ነው ተው ነው ችግር የለም ሰደቃ ወጣበታል ይላል። ለማንኛውም ይሄን ጉዳይ ያነሳ ነው እንግዲህ የነዛ ወጣቶች ወደ 300 ምናምን ዓመት ዘዋሻ ውስጥ ተቀምጠዋል። ለነሱ እንግዲህ ግማሽ ቀን ወይም አንድ ቀን ብለው ያስባሉ። ግን ዞሮ ባለፈው ሳምንት ተናገረው ነበር ዝግጁ ሰዎች ናቸው ለሁሉም ነገር ሁሉ ነገር መስፈርቱና ሸርጡና ሟልተው የሚጓዙ ነበሩ። ከዛ ውስጥ እንግዲህ ገንዘብ ይዘው ነበር ሲንቀሳቀሱ የነበሩ ራሳቸውን እንትን የሚያደርጉበትና ከዛ እንግዲህ አላህ Subhanahu Wa Ta'ala በተአምሩ ሲያነሳቸው ወደ ከተማ ሄዱ ምግብ ሊገዙ እንደሄዱ እሱ ላይ አንስተ ነበር። ታሪኩን እናንሳው። በርግጥ የእንትን ጉዳይ ሲነሳ ረመዳን ነው። አሁን እንግዲህ ከገባ አንድ ቀን 2 ቀን ሆታልና አንዱ ረመዳን ራሳችንን የምናጸዳበትም ስለሆነ ከዚህም ከረመዳን ጋር ደግሞ የተያዙ ነገሮች አሉ። አሁን ከምግብ ጋር ተያዙ አሁን ሰሞኑን የሰማነው ነገርም አለ አይደለ? ቴምር የኛ ያክል ሚሊዮን ብር ቴምር እንዲሁ ተበላሽ የተገኘ ተወገደ የሚሉ ነገሮች አሉ። ይሄኛውን ታሪክ ያነሳነው ካለ ምክንያት አይደለም ማለት ፈልጌ ነው። ያው ታሪኩ ጋር እያቀላቀልን እንቀጥልበት ችግር የለም። ስለ ጾም አላህ Subhanahu Wa Ta'ala ሲያነሳ እዛው ولا تاكلوا اموالكم بينكم بالباطل وتدلوا بها الى الحكام لتاكلوا فريقا من اموال الناس بالمثل وانتم تعلمون እዛው حل لكم ليله الصيام الرفث ካለ በኋላ ከጾም ምን ማሮኮ የተፈቀደ ነገር መተው ዙህድ ነው ሰብር ነው። እንኳን ያልተፈቀደ ይሄ እኮ على مدى الحياه ይቀጥላል። علماء التزكية نقص من الحلال የሚሉት ነገር አለ። ከሐላል መቀነስ እስካልተለማመደ ድረስ ከሐራም መቀነስ አይችልም። ከረመዳን ትልቁ ተግይር ትልቁ ተርቢያ ዛሂድ ማለት ማለት ነው። ዛሂድ ማለት እኮ ተቸግሮ ይተው አይደለም እያለው ኢምካንያው አለው ሁሉ ነገር ማድረግ ይችላል። የአላህ ኒዕማ ነው። ያን ኒዕማ እስቲስጋር በማድረግ ሳይሆን رسول الله صلى الله عليه وسلم ينقرون سل الدنيا متو بدون احتقار نعم الله يا الله النعمة سا كن دنيا دار لمن لا دار له وأهل لمن لا أهل له تكلني أجراتنا آخرانه كان نزيم سوتش تلكم من ماروك أصحاب الكهف بعثنا تكلني هذا كن كموت بوهلا اللون ስለዚህ እነኚህ የዱንያ መታዖችን ትብርና ሰሃቦቹ ትልቁ ልዩነት ያደረጋቸው استوت بينهم التبر والتراب ትብር ማለት ወርቅ ነው። ማፈር የተለበሰ ምርጥ ወርቅ ነው። እሱና ቱራብ ለነሱ እኩል ሆነባቸው። እዚህ ደረጃ የሚያደርስ ኢማን ይፈልጋል። አሁን የሁሉ ሐራም የምናግበሰብሰው የምንለው እኮ ይሄን ሀገር አድርገን ስለያዝ ነው። ከዚህ ዓለም ጀርባ ሌላ ዓለም እንዳለ የቂኑ የለም ውስጣችን። ቆምን እዚሁ በረካ የሚሉ አሁን የአፊያ በረካ ጠፍቷል አይደል? የዑመርን በረካ ጠፍቷል። ጥቅን የሚለው ሰው ወጣ ጥቃነ ስንት ተምኪን ያለው ወይኔ እሱ ምናምን ይባላታል። እንዲህ ተቀይሮ ሳይበላው ነው ሄደው ወይ ዝም ብሎ ወራሾች ይገደሉበታል። አው በዛ መልክ የመጣ ኢማም ሻፊዒ الله ويل للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون إيه የሚገርመው መካ ላይ ነው ወረደው ገና ከመጀመሪያው እኮ ነው አቂዳ ረስኽ ሲያደርግባቸው ይስዋቅ እንዳትነኩ መብታችሁ ቢነካ ይሻላል። አንድ ሰው እነ ኻሊድ ሚሻል እንደዚህ ብዙ ገንዘብ ሰብስበው ለሸሂድ ቤተሰቦች የሚከፋፈል ቢሮአቸው ቁጭ ብዬ ሚስቱ ደወለችለታል። በጣም በህይወት ተአሲር ያደረገኝ ዋቂያ
እና ትንሽ በሰማ ያለው ይሄ የቢሮ ስልክ ሆኖ እንዲህ ስራ እየሰራህ እኮ ላውድ አድርገውት እያወራት ነው አለ። ሰውየው ሙዘኪራውን ሲያወራ ነው። ከዛ እያወራት ትንሽ ገንዘብ ፈልጋለች 14 ድርሃም ምናምን ድርሃም አለ አይደል እንደዚህ ለልጆቹ የቤት የምግብ ምናምን ማለት ነው። እንደዚህ ሳንቲም አለ ላጅዱ ለኪ ብሎ ዘጋባታል። የለኝም ማለት አለ። ደሞዙ 2 ቀን 3 ቀን ይቀረው خلاص بعد يوم 3 አሁን የለኝም ብሎ ዘጋባታል። $280,000 ሊተሰብስቧል አለ። $1 ከዚህ ቢወስድ ከዛ ከ2 ቀን ከ3 ቀን በኋላ ይተካዋል። ለምን እንደዛ አክተር አደረኩታል። እንደዚህ ወስደ ያይዛ ስራ ደግሞ $1 ብትወስድ ልጆቹ ከሚራቡ ተክተህለት ለምን በኋላ ምን እናለኝ አለ። والله ይሄንን የምናየው እንደ خنزير ስጋ ነው አለኛል። ይሄን ገንዘብ የምናየው እንደ خنزير እንደ አሳማ ስጋ ለመተካት እንኳን እንደማቀው ሸኻሊ ሰዎች አማና ገንዘብ ሲያስቀምጡ ስጋ ነው አማና አልቀበልም ይላቸዋል። እንደ ክሬዲት ስጠኝ ከመፈለገ በፊት ደግሞ እንደ 15 ቀን ወር ሲቀረው ንገረኝ እንልበደር አማና አንድ ሰው ገንዘብ እጄ ላይ ኖሮ እሱ ሳይፈቅድ በዛ ገንዘብ እንደምትመልስለት እርግጠኛ ይሆንክ መነገድ አትችልም። ያን ገንዘብ መጠቀም አትችልም። ይሄ የማና ጉዳይ የአደራ ጉዳይ እንደነዚህ ሰዎች ነጃሃቸው ይሄ ነው። አሁን እነኚህ እንደዚህ ቤዚክ ነገሮች መጠየፋቸው ነው ነጃሃቸው። ኢማም ሻፊዒ ኢማም ሐንበል አማናው ኢማም ሻፊዒ او ኢማም ማሊ አለል ሐነፋ ይመስለኛል ለው ከሁለት አንዱ ናቸው። ለምትኾን ዛኪራ መጣና አንድ ሰው ገንዘብ ያልበቃም አለኝ ወር ከወር ደግሞ እንትኔ አያደርሰኝም ተቀጣሪ ነው። ስንት ነው ደግሞ አሉት 500 ድርሃም ነው አላቸው። ብዙ ነው 500 ድርሃም አዝናንቶ የሚያወራ ነው ሚያ እስኪ ንገረውና አሰር ይሁን ይቀንሰው 400 ያርገው አሉት። ምንድነው አንተ የምትለው 500 ያርግልኝ ነው አይደል? ልክናቸው ያው ኢማም ናቸው ሄደ 400 አርግልኝ ያለው አረገ ዘፍሰሽ ያላቸው አልበቀኝም አሁን 300 ያደርገው አሉት። 300 ሲያደርገው በቃው ምንድነው ሲላቸው 200ን ያላግባብ ነበር ብትወስዱ እሱ ከሚሰጥህ ክፍያ ወይ በሰዓት ታጎሏለህ ወይም ጠፍፊን እኮ አንድ የቢሮ ሰራተኛ ከቢሮም ተጥፊፍ ማድረግ ይቆጠራል ብለዋል። የቢሮም መምተለካት ዝም ብሎ መጠቀም ሰዓት ማጉለል ይሄ ሁሉ ይገባል። እና ሼክ ኢብኑ ባዝ አንዲ ታሪካቸው ሲነገር አላህ ይዘንላቸው ከአስተምረው ለሆነች ጉዳይ ለግላቸው ሰርቪስ አላቸውና መኪና ተመድቦላቸዋል እና እዚህ ጋር አውርደኝ እንደዚህ ገብቼ ገዝቼ ልምጣ ከመኪና አስገቦታ ይሄ ድርጅቱ ከቤት እንትን ነው የመደበልኝ ምንድነው ዩኒቨርሲቲ መሰለኝ ጃሚያ ነው የመደበልኝ እንጂ ለግል ጉዳይ አልመደበልኝም ይሄ መኪና ሐቅ ይገባብኛል ብለው ጥሩ የሰማው ታሪክ ነውና ይሄ ጥንቃቄ ነው እንግዲህ የነዚህ ሰዎች ትልቅነት እንትን የሚለውና የቢሮ አሁን ስትል ብዙ ጊዜ ቢሮ ውስጥ ያሉ የምትጠቃቀምባቸው እቃዎችን እኮ ለቢሮ የሚገዛ ሶፍት ሰው ሳያልቅ ሰብስቦ ቤቱ ይዞ ይዳልኩ ሶፍቱን የሆነ ነገር ቤቱ ይዞ ይገባልና የመለየት እስከዛ አሁን ይሄን ብታወራ እብድ ነው የምትባለው ያማ ምን ይተከብዳለህ ነው የሚለሰው እና እንዳልከው ይሄ አማና የሚባለው ሰዎች እኔ አሁን ብዙ ጊዜ ስታነሳው ነው ክሊክ ያደረገኝ ነጋዴው ላይ ብቻ ነው ትኩረት የምናደርገው ነጋዴውን ነው አታጭበርብር ምናምን ተቀጣሪውስ የኒጆ የሚያስተዳድረውስ ገባ ትላልቅ ፖዚሽን ላይ ያለ ባለስልጣኑስ የሰዓት አማና የስራውን በአግባቡ አለመስራት ምናምን እዛ ውስጥ ይገባል ወይ ደግሞ አፉታ መጠየቅ አለበት አሰሪዎቹና አማና የሚለው ሰፊ ነው አላኩል ሐሊት በእንትን የታጠረች አይደለችም። ዘከለ ኸይራው የሐላል እንደው አላህ ይወፍቀን ለዒባዳም ፓወር ሚኖር እሱ ነው። በጣም ተሐሪ በጣም ሁሉ ነገር ቢጠባበቁ አከበዳችሁ ምንላቸው አንድ ዳዋ ላይ የምናውቃቸው ሰው አለ እሳቸው ደግሞ ይባላል በቃ ምግባቸው ላይ ምናምን በጣም ሴንሲቲቭ ናቸው። ኹሩጅ ከሳቸው ጋር መውቀተን 7 ሰዓት ላይ ብድግ ይላሉ እንቅልፋቸው ታስበው ይህ ሰው ተሐሪያቸው ነው ሐራም ሰው አካበድ እስኪላቸው ድረስ ለምን የቂያማ ምልክት አንዱ
ሪባ እንኳን ዳይሬክት ባይነካው ከጭሱ አይድንም አሉ ረሱላህ ሰለላሁ ዐለይሂ ወሰለም። አዋራው ምናምን ያነካካ እዚህ በተቻለ መጠን እንደው በረሃብ ሞታለሁ ሐራም ምን ሆዴ እስከሚገባ ልጆቼ ሆዱ እስከሚገባ ማስተዳደር አያዎቼ ውስጥ ከሚገባ የሚል አቋም ካለው ሱብሃንአላህ ለሰልማን በከፍረቲ ወይና በበረከት ይላል ነበር ሻህ አብዱራህማን ወሊያ ገንዘብ ብዛቱ አይደለም በረካው ነው ሐጅሙ አይደለም ማግኒቲዩዱ አይደለም ፓወሩ ነው እና ትንሽ ገንዘብም አላህ በረካ ካደረገው ብዙ ማያልቀላቸው ሰዎች አሉ ወላሂ በሐላል የሚኖሩ ሰዎች አንድ ቀለም ይቀባል ያለ ሲዝኖት ሙስሊም እና ጓደኛዬ ቤት ውስጥ ቀለም ይቀባል 50 ብር ነበር የሚያገኘው በቀን ምንም ባንተ እንደዚህ አይነት ስራ እየሰራህ ነው ልጅ ጓደኛዬ ሳውዲ ነው የሚኖረው ለረፍት በመጣበት ነው እዛ ሳውዲ እንደዚህ ቦያ የሚሰራ በወስድህ በቪዛ ብዙ ነው የሚከፈለው አለው ስለ ሀሳቡን ስለሰጠኝ በጣም አመሰግናለሁ ባንጃ ይባላል እንደው አላህ ሂዳያ ይስጠው እኔ 50 ብር አታልቅልኝ አለው በቀን ሰራ ሊያልቅልኝ አይችልም አለው አያልቅም አላህ ለምን ከዱህ ነው በላቡን ያመጣት በትክክለኛ ነው የሚያወጣው በደንብ ስራውን ነው የሚሰራልህ ስለዚህ እቺ በሐቅ ስለሚሰራ አላልቅም ብላኛለች አታልቅልብኝም ስለዚህ በጣም አመሰግናለሁ ብሎ መለሰኝ ብሎ ነገረኝና ከዛ በኋላ 500 ሺህ የሚያገ ደግሞ አለ ምንም የማይረካ ምንም ልክ እንደ ባህር ነው ብትጠጣው ፈንደህ ትሞታለህ እንጂ ጨዋማ ነው እንደዛ ነው የሚሆነው ስለዚህ ኢንሻአላህ ለየለኛም ኡመቱንም እንደው ይህን ስማችን ብንመለሰው የአባቶቻችን ስም ብንመልሰው እንደው እንደ አደራ ትልቁ እስልምና መገለጫ ድሮም በአማና ነው ዲን በየሀገሩ የገባው በስድቅ ነው ዲን በየሀገሩ የገባው አሁን ያለና አህዋል ግን የገቡትን ሰዎች የሚያስወጣ ሀይቃ የሚያስወጣ ነው እና ያን የአባቶቻችን አያቶቻችን ትልቁ አያቶቻችን ደግሞ ሰሃቦቹ ናቸው ከዚህ ከቅርብ አያቶቻችን ጀምሮ እስከ ትልቁ አያቶቻችን ድረስ በታሪክ የሌለ ጉዳይ አበላሽተናል በሲልሲላ የመጣ በድርሳናቶቻችን በቂሰሶቻችንም ይቀራር ደግሞ የአማና ቂሰሶች አሉ የኢፋ ቂሶች ሪች ነው እኮ እስላሚያ ለምን ነው ፊክሽን የማይጻፈው ሲባል ፊክሽን ማለት እኮ የሆነ ድሪም የምታደርገው ነው አይደል የነሱ እንደው እንደ ሐጅም እንደ አብዮት ሁሌ አማና ሲጥቅ እየተባለ በየቦታው ተወርቶ የሆነ ነገር አውርተን ለማህበረሰቦቻችን የመለስናቸው ሴቶች አሉ አይደል ትልቁ መገለጫ የሆናቸው ይሄ ሴታችን እንደው ከዱህ ሆነን እንደው በበረካ ኖራለው እንደው ብለን ጨክነ ስንሄድ አላህ Subhanahu Wa Ta'ala ሀያታችንን አፊያችንን ልጆቻችንን ቤተሰባችንን በደንብ ነው የሚጠብቅልን ብዙም በረካ ነው የምናገኘው በዱንያም በአኺራም እዚህ ይሄኛው እንደ መውጅ እንደ አብዮት እንደ አግሬሲቭሊ በየመስጂዶቻችን መነሳት አለበት በየመስጂዶቻችን አማና ሲጥቅ ሁለቱ ሲኖሩ ሌሎች የእስላም ባህሪያቶች አኽላቆች በሙሉ ባይ ዲፎልት እንደ ኤክሴል ሁሉ ይስተካከላል ወላ ዒባዳችን ይስተካከላል ወላ ሲድና አቡበከር እንኳን አንድ ቀን መጣና አንዱ ምን አላቸው ሲድና ዑመር የዚህ ትልቁ መገለጫ ነው አይደል የሆነ ሳንቲም ሰጣቸውና ያበደሩት ምንም ሰምቲንግ ብቻ ይሄ ገንዘብ እኮ የሰጠው ያሁን የበላው እኮ እንትን ሰርቼ ጥንቁላ ሰርቼ ምናምን ለማስወጣት አንድ ጉርሻ በጣም ፔና ከዛ በኋላ ምን አሉ ሩሂ ከዙ ከቮሚት ከማድረገው ጋር ሩሂ ቢወጣ ይወጣል እንጂ አለቀውም ነበር አውጣው ነበር የዚሁማ ትልቁ መገለጫ ናቸው እንግዲህ ሰይድና አቡበከር ስለዚህ ይሄ ኡመት የተገነባው በእነዚህ እሴቶች ላይ ነው ኢንሻአላህ እንግዲህ ኡስታዝ ይሄ ትልቅ ሀይቅ የተነሳው ነገር ትልቅ ነው አስከጣም ጋር እንግዲህ በሚቀጥለው በደንብ የምናወራው ነው የሚሆነው ዛሬ የተነሳው ያነሳናቸው ነጥቦች ሐላልን መፈለግ የሐላል ሪዝቅን መፈለግ የሚለው ወሳኝ የሆነ ነገር ነው የተነሳውና እንግዲህ ረመዳን ውስጥ ነው የምንገኘው ኡስታዝ ሐቂቃ የሐላል ነገር የተፈቀደው ሙባህ የሆነው ነገር የተከለከለበት ነውና የአባቶቻችንን ታሪክ የአበውን ታሪክ የሰለፎችን ታሪክ ማስቀጠል አለብን ብለሃል ይሄን ኢንሻአላህ ሁሉም መስጊድ ውስጥ የሚደረጉ ዳዕዋዎች ሙሐደራዎች ስልጠናዎች በአጠቃላይ ከአማና ጋር የተገናኙ ከሲድቅ ጋር የተገናኙ እንደሚሆኑ ተስፋ አደርጋለሁ እኛም ለማህበረሰቡ ይሄን እያስተላለፍን በዱዓ ብንወጣ እንዘጋዋለን ትልቁ ነገር መጀመሪያ አካባቢ ላይ ሲያነሳው ነበር አይሁን እሺ ከሐላል ካልበላ የሚያደርገው ዱዓም ተቀባይነት የለውም ከተባለ መዝጋት ነው
ምንም እኮ እንትን የለውም። አንድ ሰው ምሳሌ ኢባዳው ምናምኑ ተቀባይነት ከሌለው ሆዱን መንፋቱ ቦርጭ ማውጣቱ ምንም ጥቅም እንደሌለው ነው የሚያሳየውና መጠንቀቅ ይኖርብናል ነው። ከመጣም ደግሞ ያው ይሄ በእስልምና በረካ የሚባለው ነገር ያው ተነስቷል እንደማለት ነው። ለጊዜው ቁጥሩ ሊገባ ይችላል፣ በየአካውንቱ ሜሴጆች ሊገቡ ይችላሉ። ግን ወይ በረካ ያላቸውም ወይ ደግሞ ለራሱ ጠላት ሊሆኑ ይችላሉ፣ በሽታ ሊገዙ ይችላሉ። እሱ ላይ ነው እንትን በደንብ ማሰብ ይኖርብናል። ሙስሊም ካበለ ነው ነገሩና ያው ይሄንን ዛሬ ተሽከረከር ነው እንግዲህ በእነዚሁ በወጣቶቹ ታሪክ ላይ ነው። ብዙ ዓመት ዋሻ ውስጥ ተቀመጡ፣ የራሳቸውን ገንዘብ ይዘው ምግብ ሊገዙ ሄደዋል። መቼም እንግዲህ የረመዳን መግቢያም ስለሆነ ማንሳታችን ተገቢ ስለሆነ ቀጣይ ሳምንት ደግሞ ሊገዙ ሄዱ። ምን ገጠማቸው? ደግሞ የሚገጥማቸው የሚገርም ነገር አለ አይደል? እንግዲህ እነሱ ገንዘብ ሁሌ ያ የተቀረጸው ገንዘብ ወይ ደግሞ የሚገባዩበት ገንዘብ 300 ዓመት መቼም አይጠብቅም። ተቀይሮ የሚገጥማቸው ብዙ አስገራሚ ነገሮች አሉና ይህንን ጉዳይ ቀጣይ ሳምንት ኢንሻአላህ አሳድረነው በደንብ እናወራለን። ምናልባት ከስቱዲዮ ወጣ ብለን አንድ ጥሩ ቦታ እያሰብን ነው። እዛው ቦታ ላይ ደግሞ ድባቡ ላይ ቁጭ ብለን እናወራለን ኢንሻአላህ አላህ ካሳካው። ለዛሬ እንግዲህ የረሃ ጁምዓ ፕሮግራማችን እዚሁ ላይ ይጠናቀቃል። የዚህኛውን ፕሮግራም እዚሁ ይጠናቀቃል። ያው እንደተለመደው በዱዓ እንዘጋዋለን ማለት ነው። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ربنا تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير اللهم سلمنا لرمضان وسلم الرمضان لنا اللهم سلمنا لرمضان وسلم الرمضان لنا اللهم اجعلنا من عتقاء شهر رمضان اللهم اجعلنا ممن يصومونه ويقومونه إيمانا واحتسابا اللهم اكتب لنا التغيير في رمضان إلى أحسن الحال يا أرحم الراحمين اللهم أعد رمضان في هذه الأمة سنة بعد السنين ونحن بالعافية والإيمان والسلام الله بالسلامة والإيمان يا أرحم الراحمين يا أول الأولين ويا آخر الآخرين اللهم اغفر لنا ولآبائنا ولآباء آبائنا ولأمهاتنا ولأمهات أمهاتنا ولمشايخنا ولعلمائنا ولمن كان له حق علينا ولجميع المؤمنين والمؤمنات المسلمين والمسلمات الأحياء والأموات اللهم إنا نسألك إيمانا لا يرتد ونعما لا ينفد ومرافقة نبيك محمد صلى الله عليه وسلم في أعلى جنتك الخلد اللهم يا سامع الصوت ويا سابق الفوت ويا كاسي العظام لحما بعد الموت صل وسلم وزد وبارك وعنم وعسد على سيدنا محمد وعلى آله وصحبه وسلم تسليما سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.